ወይ ሰንባላጥ ይሆንክ የሆነን ሰው ስትተገጥቅ እርስ በርስ ሰንበት ትምህርት ቤት ከሰንበት ትምህርት ቤት አገልጋይ ከአገልጋይ ዘማሪ ከዘማሪ ሰባኪ ከሰባኪ ስንናቆር ቅዱስ ጳውሎስ ጥሩ ቃል ነግሮናል። እርስ በርሳችሁ ስትበላሉና ስትነካከዙ እንዳትጠፋፉ ሳፎርክ በተግሳጹም ይላል። አፈር አመሰገነ አላመሰገነ ምን ይጨምርልህ? የጭቃ ምስጋና ምን ያደርግልሃል? ቤተክርስቲያን አገልግሎትም ሲያደናቅፉ ቆይተው መጨረሻ ላይ አለቃው ነው ተሹሞ ሊመጡልህ ይችላል። አሁን ዋካ የተባለው እኮ ከጀርባው ብዙ ነገር አለ። ዝም ብሎ ጉባኤ መስሏችሁ ነው የሚሉ ሰዎች አሉ። አሁን እናንተ ናችሁ ለቤተክርስቲያን ስራ የምትሰሩት? ማን ናችሁ ደግሞ እናንተ? ከየት ነው የመጣችሁ? ኮሽ ማለት ከጀመረ ግን አገልግሎትህ ሰይጣንን አደጋ ላይ እየጣለው ነው ማለት ነው። ገብቷችኋል አይደል? ሲኖዶስ እስኪናገር አትጠብቅም፣ አንተ ትናገራለህ። ከፍ ሲልም እንደ ሲኖዶስ አክት ልታረግ ትችላለህ። ሰላም የተከበራችሁ ተመልካቾቻችን እንደምናላችሁ፣ ዳንቴል ሚዲያ ላይ ነው የምትገኙት። ለዛሬ ደግሞ በወቅታዊ ጉዳይ ላይም እንደ ከዚህ ቀደሙ ቆይታ ልናደርግ ነው ያሰብነው። እንግዲህ ከሰሞኑ እንደምታስታውሱት በአእላፋት ዝማሬ ዙሪያ ላይ የተለያዩ ሀሳቦች እየተነሱ ነው የሚገኘው። እኛም በዚህ ጉዳይ ላይ አሁንም ለድጋሚ ቆይታ የምናደርግ ነው የሚሆነው። መምህራኖች፣ የተለያዩ ሰዎች፣ ማህበራዊ ሚዲያን የሚጠቀሙ ግለሰቦች የተለያዩ ሀሳቦችን በዚህ በአእላፋት ዝማሬ ዙሪያ ላይ እየሰጡ ነው የሚገኘው። አሁን ድረስ ሀሳቡ ትንሽ መሬት ያልወደቀ ውሳኔ ያላገኘ ነገር ነው። የተለያዩ ሰዎች የተለያዩ ሀሳቦችን እያነሱ ነው የሚገኘው። እኛም እንግዲህ የተለያዩ ሀሳቦችን በዚሁ መድረክ የግለሰቦችን ሀሳብ ስናስተላልፍ እንደነበር ታስታውሳላችሁ። ዛሬ ደግሞ ከኔ ጋር ቆይታ የምናደርገው መምህራችን መምህር ሄኖክ ኃይሌ ባስተማሩት ትምህርት ዙሪያ ነው። በእርግጥ በአእላፋት ዝማሬ ዙሪያ ላይ በተሰጡ ሀሳቦች ተንተርሰው ሳይሆን ምላሽ የሰጡት መምህር ሄኖክ ኃይሌ ግን አገልግሎት በሚገለገልበት ስራዎችን ለቤተክርስቲያን በምንሰራበት ጊዜ ስለሚያጋጥሙ ፈተናዎች፣ ስለተለያዩ ግለሰቦች ስለሚያመጧቸው ሀሳቦች ነው ያስተማሩትና እንዴት መበርታት እንዴት መጠንከር እንዳለብን ነው ትምህርት የሰጡት በመድረኩ። ይሄም ደግሞ ሀሳቡ በጠቅላላ በዚህ በአእላፋት ዝማሬ ዙሪያ ላይ ስለተሰጡ ሀሳቦች ስለሚሰጡ ሰዎች የሚገናኝ ነው። ያው ቤተክርስቲያን በቤተክርስቲያን ላይ አዳዲስ መናፍቃን አይመጡም። ናሪዎስ ካነሱት ሀሳብ ንስጥሮስ ካነሱት ሀሳብ ምንፍቅና አዲስ ምንፍቅና እንደማይመጣ ሁላ አሁንም በቤተክርስቲያን ላይ የሚመጡ ቤተክርስቲያን ላይ ለሚያገለግሉ ወንድሞች ለሚያገለግሉ እህቶች የሚመጣባቸው መከራ አዲስ ፈተና አይደለምና በዚህ ማስታከው ነው መምህራችን ሐሳቡን ለማንሳት የሞከሩትና ይህንን ቪዲዮ ነው የምንመለከተው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ የምንጋብዛችሁ ነው የሚሆነው። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ቁም ነገርና መንፈሳዊ ጉዳዮችን በጥራትና ጥልቅ በሆኑ ሐሳቦችን ለማየት የምትመጡ ወንድም እህቶች ትክክለኛ ቦታ ላይ ነው ያላችሁት። እንኳን ደህና መጣችሁ እንላለን። ወደ ቪዲዮ ነው የምንሄደው። አብራችሁን ቆዩ። ቤተክርስቲያናችን ነህምያ ከሰማው ዜና የተለየ ዜና አይደለም አሁን ያለው። ቤተክርስቲያናችን ሊትራሊ ቃል በቃል እንተርጉመው ካልን ብዙ አብያተ ክርስቲያናት ወድመዋል። አልወደውም። አሁን ባለው ጦርነት ከ400 በላይ አብያተ ክርስቲያናት ፈርሰዋል። ግን ቤተክርስቲያን ፈረሰ ሲባል ህንጻው ብቻ እንዳይመስላችሁ። ከህንጻው በላይ በጣም ብዙ ምእመናን ከዚህች ሃይማኖት በያዝነው ዓመት በጣም ብዙ ሰዎች ክደው ወጥተዋል። ከህንጻው መፍረስ በላይ ህንጻው ደግሞ ሊሰራ ይችላል። የካዱ ሰዎች ግን ለማመን ጊዜ ይፈጅባቸዋል። ብዙ ሰዎች ቢታይ ኖር እና ነህምያ የሰማውን ዜና እጥፍ የሆነ ዜና በቤተክርስቲያን ላይ ደርሷል። ካህናት ተገድለዋል። አብያተ ክርስቲያናት ተቃጥለዋል። ውስጣዊ ደግሞ ችግሮቻችን፣ አስተዳደሮቻችን፣ ስማችን፣ ክብራችን ቅጥሯ ፈርሷል ማለት ስርዓተ ቤተክርስቲያን ነው። ሌላ ቅጥር የለም እኮ። የኛን ሪያክሽን ልንገራችሁ። ቤተክርስቲያን አሁን የሆነ ነገር ስትሆን ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል። ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ሁሉም ሰው ሰባኪ ነው። ሁሉም ሰው ተናጋሪ ነው። ሁሉም ሰው መልስ ሰጪ ነው። ፕላትፎርሙ እስካለ ድረስ ማን ይከለክላል? ሲኖዶስ እስኪናገር አትጠብቅም፣ አንተ ትናገራለህ። ከፍ ሲልም እንደ ሲኖዶስ አክት ልታረግ ትችላለህ። እንዲህ ብያለሁ ብለህ መግለጫ ልትሰጥ ትችላለህ፣ ትበይናለህ። በክርስቲያን አገልግሎቱ ስትሰማሩ ሰይጣን የሚያሰማራቸው ብዙ ክፉ ነገሮች አሉ። እኛ እርስ በርሳችን ራሱ ፍቅር ስለሌለን ስለምንጣላ ስለምንናከስ በእኛ ምክንያት የቤተክርስቲያን አገልግሎት ወደ ኋላ ይቀራል። አሁን ባለንበት ዘመን እውነት ለመናገር
ቤተክርስቲያን መከራ የምናሳያት በተለይ ውስጥ ያለ ነው። እርስ በርስ ባለን አለመዋደድ፣ አለመስማማት አገልግሎቱ እንዳይሰምር የሚያደርገው ከጠላቶቻችን በላይ እኛ እርስ በርስ ያለን ውጊያ ነው። እስኪ ከኔ ጋር በሉ። ለእስራኤል ልጆች መልካም የሚሻ ሰው እንደመጣ በሰሙ ጊዜ ምን አሉ? ተበሳጩ። ምንድን ነው ያበሳጫቸው? መልካም የሚሻሻው ስለመጣ ገና ሐሳቡ። የቤተ ክርስቲያን አገልግሎት ላይ ብዙ ጊዜያችንን የምናጠፋው ስራ ሳይሰራ በሐሳቡ ነው የምንጣለው። ብዙ ጊዜ ስብሰባ ላይ ረጅም ሰዓት የሚፈጀው በቤተ ክርስቲያን በምንድን ነው? ስራው ሳይሰራ እኮ ነው። የሆኑ ባልና ሚስት ምን አሉ? ጥጃ ገዝተን እዚህ ጋር እናስራታለን አለ ባል። ሚስት አይ እዚህ ጋር መታሰር የለበትም እዛ ጋር ነው አለች። እዚህ ጋር ነው፣ እዛ ጋር ነው፣ እዚህ ጋር ነው ተባብለው ተደባድበው ተገዳደሉ ማለት ነው። ጥጃው ተገዝቷል። ስራው ሳይሰራ በጭቅጭቅ እናሳልፋል። ብዙ ጊዜ ቤተክርስቲያን ውስጥ ገና ሐሳቡ ያጣላናል። ለምንድን ነው ሐሳብ ያጣላል? አንዳንዴ ሐሳቡ ልክ ሳይሆን ቀርቶ ሊሆን ይችላል። ብዙ ጊዜ ግን ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ነው። ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም፣ ሌላ ከጀርባ ሌላ ነገር ሲኖር። ለቤታን ስራ የምትሰሩት ማን ናችሁ ደግሞ እናንተ? ከየት ነው የመጣችሁት የሚል ድምፅ ትሰማለህ። ማገልገል ከፈለግ ምን አገባህ አንተን ትባላለህ። ይሄ መጽሐፍ ቅዱስ ላይ ሞልቷል። እና ምንድነው የሆነው? ይሄ ሰውዬ በቀደም ለታ ሰብስክራይብ ሳታደርጉ ሁሉ የምታዩት፣ ኧረ ሰብስክራይብ አድርጉት። ሰብስክራይብ አድርገው እንጂ እንዴ! ሰብስክራይብ አድርገዋ። እንደሱ ነው እኮ እንዴ! ምን ሆነ ነው? ቀይዋን አው ላይክም አድርገው በዛው እንዴ! አመሰግናለሁ። ኃይሉን በድካማችን ይገልጣል። እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። ታውቃላችሁ? በጣም እችላለሁ የሚሉ ሰዎች አይችሉም። አልችልም የሚሉ ሰዎች ይችላሉ። ማን ይረዳቸዋል? እግዚአብሔር ይረዳቸው። ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። እንደዚህ ሴራ ተንታኞች አሉ። አሁን ዋካ የተባለው እኮ ከጀርባው ብዙ ነገር አለ። ዝም ብሎ ጉባኤ መስሏችሁ ነው የሚሉ ሰዎች አሉ። አንተ ሞኝ ነህ፣ መዝሙሩን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። አንድ ጊዜ የእንቁራሪቶች ኦሎምፒክ ውድድር ተካሂዳሉ። እየሰማችሁ ነው? እና ሲካሄድ በጣም ወሬ ተወራ። ጉድጓድ አለ መንገድ ላይ፣ አዞ አለ፣ ዘንዶ አለ የሚል ወሬ ተወራ። በጣም ብዙ እንቁራሪቶች ይህንን ውድድር አቋረጡ። አንዲት እንቁራሪት ግን ሰዓት አሻሽላ እንደውም ከሷ በፊት ከነበረው እንቁራሪት የተሻለ ሪከርድ ሰብራ አሸነፈች። እንዴት ልታሸንፍ ይሻልሽ ብለው ቃለ መጠይቅ ሊያደርጓት ሲሉ ጆሮ አይሰማም። ለምንድን ነው ያሸነፈችው? አንዳንድ አለመስማት ያለብን ነገሮች አሉ። ሁሉንም ከሰማን አንችልም። ችግር ማውራት ላይ የተካነ ብዙ ስላለ ማለት ነው። ሰዎች የቤተክርስቲያን አገልግሎትም ሲያደናቅፉ ቆይተው መጨረሻ ላይ አለቃው ነው ተሾሞ ሊመጡልህ ይችላል። ሲያደናቅፉት የነበረውን ፕሮጀክት ተጠቃሚ ሊሆኑ ይችላል። ዋና አዛዥ ናዛዥ አንዳንድ ሰው አለ። ስራ ሲያደናቅፍ ቆይቶ ልክ ድግሱ ላይ ግን ዋነኛ አስተናጋጅ የሚሆን ሰው የለም። ስራው ላይ የለም፣ ጠጅ አሳላፊ ነው። ይኸውላችሁ እንዲህ ልታረጉ አትችሉም ስትባሉ መልሱ የሰማይ አምላክ እናንተ አታውቁም፣ ሐሳቡ ጥሩ አይደለም፣ እናንተ ደካሞች ናችሁ፣ ብዙ ተግዳሮት አለባችሁ ስትባሉ ለቤተ ክርስቲያን መስራት የሚያስብ ሰው ሁሉ መልሱ የሰማይ አምላክ ያከናውናል። እኛማ ደካሞች ነን፣ የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ ተነስተን እንሰራለን አልኳቸው። ሄደ አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው። ዮሐንስ አፈወርቅ በተግሳጹም ይላል አፈር አመሰገነ አላመሰገነ ምን ይጨምርልሃል? የጭቃ ምስጋና ምን ያደርግልሃል? ፈጣሪ ቢያመሰግን አይሻልም? ትልቅ ስራ እሰራለሁ እወርድ ዘንድ አይቻለኝ። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል? ትልቅ ስራ ምን ይላል ማለት እሰራለሁና ወደ እናንተ እወርድ ዘንድ አይቻለኝ።
ቤተ ክርስቲያን ካለች እፈራለሁና ወደ እናንተ እወርድ ዘንድ አይቻልም። ቤተ ክርስቲያን ካለችበት ከፍታ ትወርድ ዘንድ አይቻላትም። ለምን? ትልቅ ስራ ምን እያለች ነው? እየሰራች። በቤተ ክርስቲያን አገልግሎት ሁላችንም ድርሻ አለን። አንዱ ለሌላው ጆሮ መስጠት ከቻለ ብዙ የቤተ ክርስቲያናችን ችግሮች መፈታት ይችላል። አለዚያ ግን ወይ ጦቢያ ወይ ሰንባላጥ እየሆንክ የሆነን ሰው ስትተገጥቅ እርስ በርስ ሰንበት ትምህርት ቤት ከሰንበት ትምህርት ቤት፣ አገልጋይ ከአገልጋይ፣ ዘማሪ ከዘማሪ፣ ሰባኪ ከሰባኪ ስንናቆር ቅዱስ ጳውሎስ ጥሩ ቃል ነግሮናል። እርስ በርሳችሁ ስትበላሉና ስትነካከዙ እንዳትጠፋፉ ተጠንቀቁ ነው ያለው። ምን እንዳትሉ? እንዳትጠፋፉ። እውነት ለመናገር በአጽራረ ቤተክርስቲያን ከሚመጣው ፈተና ይልቅ እርስ በርሳችን አንድ መሆን አለመቻላችን የበለጠ ቤተክርስቲያን ዋጋ ያስከፍላታል። እንግዲህ እንዳያችሁት እንዳደመጣችሁት እንደሰማችሁት ነው። እንግዲህ ልብ ያለው ልብ ይበል ነው የምንለው። መምህራችን እንዳሉት ነው። ምንም በዚህ ጉዳይ ላይ የምንጨምረው የምንሞላው ነገር የለም። ሙሉውን የዚህን ቪዲዮ ሙሉውን ትምህርት ለማግኘት የምትፈልጉ ጊዜ ሚዲያ ላይ ማግኘት ትችላላችሁ። ዋካ በተባለው በሐዋሳው የስነ ጽሁፍ ምሽት መድረክ ላይ ነው መምህራችን ይህንን ያስተማሩት። ለወቅታዊ የቤተክርስቲያን ፈተናዎች ላይ በቤተክርስቲያን ላይ የምናገለግል ሰዎች ወይም ለምታገለግሉ ወንድም እህቶች ይሄኛው ትምህርት በጣም ወሳኝና አስፈላጊ ነው። በተለይ ደግሞ በአሁኑም በወቅቱም ዙሪያ በአላፋት ዝማሬ ዙሪያ ላይ የምታገለግሉ ወንድሞች ወደፊት ብቻ ነው ማለት የሚጠበቅባችሁ ለማለት ነው የምንፈልገው። አብራችሁኝ ስላላችሁ ስለነበራችሁ ከልብ ነው የማመሰግነው። በዚህ ጉዳይ ሀሳባችሁን መስጠት የምትፈልጉም ሰዎች ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ፣ እናየዋለን። የተለየ ሀሳብ ያላችሁም ሰዎች እናስተናግዳለን። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። በሌላ ጊዜ በሌሎች ዝግጅቶች የምንገናኝ ነው የሚሆነው። እስከዛው ግን ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ቸር ያቆየን።